ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ የአስረኛ ክፍል የኢኮኖሚክስ ትምህርታችንን ማለት ነው ዩኒት 7 ላይ የተሰጡ አክቲቪቲዎችን መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ በዚህ ሰዓት ጠይቃችኋለሁኝ። አሁን ቀጥታ አክቲቪቲ ወደ መስራት ነው የምንሄደው። አክቲቪቲ ወደ መስራት ስንሄድ አክቲቪቲ 7.1 የተሰጧችሁ ጥያቄዎች ሊስት ኤክስፔንዲቸር ፍሮም ዮር ሎካሊቲ ዛት አር ኢንክሉድድ አንደር ፈርስት ኢንዲቪጁዋል ኤንድ ዜን ዲስከስ ዊዝ ዮር ክላስሜት። እንደ አካባቢያችሁ ሁኔታ ማለት ነው፣ በግለሰብ ደረጃ ሊሆን ይችላል። ጥያቄዎችን ጠይቃችሁ ኮንሰምሽን፣ ኢንቨስትመንት፣ ገቨርንመንት ፐርቼዝ፣ ኔት ኤክስፖርት፣ ኤክስፖርት እና ኢምፖርት ላይ ያተኮሩ ሀሳቦችን ጠይቃችሁ ሪፖርት እንድታዘጋጁ የሚጠይቃቸው ጥያቄ ነው። ስለዚህ አሁን በቀጥታ ለመልስ የሚሆን ነው ያዘጋጀሁላችሁ። እናንተ የራሳችሁን ጥያቄ ጠይቃችሁ ማዘጋጀት ይኖርባችኋል። ግን ኮንሴፕቶችንም እንድትረዷቸው በሚል ነው ያዘጋጀሁት። ስለዚህ ኮንሰምሽን ስንል የምታስታውሱ ከሆነ ጂዲፒን ካልኩሌት ስናደርግ በኤክስፔንዲቸር አፕሮች እንጠቀማለን። አንደኛው ኮንሰምሽን ነው፣ ሁለተኛው ገቨርንመንት ስፔንዲንግ ነው፣ ሶስተኛው ኢንቨስትመንት፣ አራተኛው ኔት ኤክስፖርት ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት ከግምት ውስጥ አስገብተን እንሰራ ነበር። ስለዚህ ኮንሰምሽን ዲፋይን ስናደርግ ስፔንዲንግ ባይ ሃውስሆልድስ ኦን ጉድስ ኤንድ ሰርቪስስ ኤክሰፕት ኒው ሃውሲንግ፣ በተለይ ደግሞ ሃውስሆልድስ ወይም ቤተሰቦች ለእቃዎችና አገልግሎቶች ስፔንድ የሚያደርጓቸው ወይም ኤክስፔንድ የሚያደርጓቸው ወጪዎችን ያካትታል ማለት ነው። እንግዲህ ኤግዛምፕል ስንወስድ ባይንግ ፉድስ አይተምስ፣ ለምሳሌ እንጀራ፣ ብሬድ፣ ሚልክ፣ ቬጂቴብል ፍሮም ሎካል ማርኬት ልንገዛ እንችላለን። ፐርቼዚንግ ክሎዝ ሹዝ ፍሮም ሾፕ ኢን ታውን፣ ከልብስ ወይም ጫማ ልንገዛ እንችላለን። ፔይንግ ፎር ሄርከት፣ ለፀጉር ማስተካከያ ክፍያ ልንከፍል እንችላለን። ባይንግ ሞባይል ፎን፣ ስልክ ልንገዛ ቀፎ ልንገዛ እንችላለን። ስፔንዲንግ መኒ አት ሎካል ሬስቶራንት፣ ካፌ ኢቲንግ፣ ክትፎ ስንመገብ፣ ቡና ስንጠጣ፣ እነዚህ ምንድናቸው? ኮንሰምሽን ወጪ፣ የፍጆታ ወጪዎች የምንከፍላቸው ማለት ነው። ስለዚህ ኮንሰምሽን የምንለው ሲ ይህን ያካትታል ማለት ነው። ኢንቨስትመንት ስንል ደግሞ ዲፋይን ስናደርግ ፐርቼዝ ኦፍ ጉድስ ዛት ዊል ቢ ዩዝድ ኢን ዘ ፊውቸር ቱ ፕሮዲውስ ሞር ጉድስ ኤንድ ሰርቪስ፣ ካፒታል፣ ኢኩዊፕመንት፣ ስትራክቸር፣ ኢንቨንተሪስ። ለምሳሌ ማሽን ልንገዛ እንችላለን፣ ህንፃ ልንገነባ እንችላለን፣ ኢንዱስትሪ ልናቋቁም እንችላለን። ስለዚህ እነዚህና መሰል የሆኑ ኢንቨስት ስናደርግ ኢንቨስትመንት እንላለን ማለት ነው። ለምሳሌ ፋርመር ባይንግ ኒው ፕሎ ኦር ኢሪጌሽን ፓምፕ፣ አንድ አርሶ አደር የውሃ ማጠጫ ፓምፕ ሲገዛ፣ ሾፕ ኦውነር ፐርቼዝ ኒው ሬፍሪጀሬተር፣ ማቀዝቀዣ ሲገዛ ማለት ነው። ፋሚሊ ኮንስትራክቲንግ ኒው ሃውስ፣ የሆነ ቤተሰብ ቤት የሚገነባ ከሆነ። የሎካል ቢዝነስ ባይንግ ኒው ፈርኒቸር፣ አዳዲስ ወንበርና ጠረጴዛዎችን፣ ኮምፒውተር የሚገዛ ከሆነ። ማርቻንት ኢንክሪዚንግ ዘ ስቶክ ኦፍ ጉድስ፣ ኢንቨንተሪ ሴል ዘ ኔክስት። እነዚህን የምናደርግ ከሆነ ኢንቨስትመንት እንላለን ማለት ነው። ሌላኛው ገቨርንመንት ፐርቼዚንግ ጂ ወይም ገቨርንመንት ስፔንዲንግ የምንለው ነው። ዲፋይን ስናደርግ ስፔንዲንግ ኦር ጉድስ ኤንድ ሰርቪስ ባይ ሎካል ስቴት ኦር ሪጂናል ኤንድ ፌዴራል ገቨርንመንት ኤክስክሉዲንግ ትራንስፈር ፔመንትስ። ለምሳሌ የፌዴራል መንግስት፣ የክልል መንግስት፣ የወረዳ መንግስታት እቃዎችና አገልግሎቶችን ሊገዙ ይችላሉ ማለት ነው። ስለዚህ ገቨርንመንት ፐርቼዝ ኦር ስፔንዲንግ ልንል እንችላል። ለምሳሌ መንገድ ሊሰራ ይችላል፣ ድልድይ ሊገነባ ይችላል፣ ትምህርት ቤት ሊገነባ ይችላል። ቢልዲንግ ኒው ፐብሊክ ስኩልስ፣ ሄልዝ ክሊኒክ፣ ጤና ጣቢያዎች፣ ጤና ኬላዎች ሊሰሩ ይችላሉ። ፐብሊክ ደስክ፣ ቼክ ቦርድስ፣ ለትምህርት ቤት የሚሆን ብላክ ቦርድ፣ ጠረጴዛዎች ልንገዛ እንችላለን። ባይንግ ቬሂክል፣ ተሽከርካሪ ልንገዛ እንችላለን። ፔይንግ ፎር ሳላሪ ኦፍ ገቨርንመንት ወርከር፣ ለሰራተኞች ደሞዝ ልንከፍል እንችላለን በመንግስት ማለት ነው። እነዚህን ገቨርንመንት ፐርቼዝ ኦር ስፔንዲንግ እንላለን ማለት ነው። ኔት ኤክስፖርት ስንል ደግሞ ዲፋይን ስናደርግ በኤክስፖርት እና በኢምፖርት መካከል ያለው ልዩነት ነው። the value of a country's export minus the value of its import ምንለው ነው። ይሄ ለምሳሌ ኤክስፕሌን ስናደርግ ሎካሊ the national level figure
በሎካል ይህን ኤክስፕሌን ማድረግ ይከብዳል። በናሽናል ደረጃ ግን መግለጽ ይቻላል ማለት ነው። ለምሳሌ ኔት ኤክስፖርት would be positive if the value of goods sold for your locality to other countries is greater than the value of goods through bought from other countries. ኤክስፖርት ስንል ዴፊኒሽን ዶሜስቲካሊ ፕሮዲውስ ጉድስ ኤንድ ሰርቪስ ሶልድ ቱ ባየርስ ኢን አዘር ካንትሪስ ማለት ነው። ሌሎች ሀገሮች በሀገር ውስጥ የተመረተ ምርት ልከን የምንሸጥ ከሆነ ኤክስፖርት እንላለን። ለምሳሌ ቡና፣ ኮፊ፣ ሲሳም፣ ሲድስ፣ ፍላወርስ፣ ሌደር፣ ቆዳና የቆዳ ውጤቶችን፣ አበባ ምርቶችን፣ የቅባት እህሎችን ልንሸጥ እንችላለን ማለት ነው። ኢምፖርት ስናደርግ ደግሞ ጉድስ ኤንድ ሰርቪስ ፕሮዲውስ አዘር ካንትሪ ከሌላ ሀገር የተመረቱ እቃዎችና አገልግሎቶችን ገዝተን ወደ ሀገራችን የምናስገባ ከሆነ ለምሳሌ ሃውስሆልድ ፊርምስ ኦር ገቨርንመንታል ሊሆን ይችላል። ለምሳሌ እቃ ፋሚሊ ባይንግ ቴሌቪዥን፣ ሞባይል ከቻይና ገዝተን ልናመጣ እንችላለን። ሾፕ ሴሊንግ ኩኪንግ ኦይል ኦር ፕራይስ ሎካሊ ድራይቨር ፐርቼዝ ፊውል ፎር ዳት ካር ኮንስትራክሽን ካምፓኒ ዩዚንግ ሴሜንት ኦር machinery imported from abroad a student wearing shoe or clothes ልናደርግ እንችላለን። እንግዲህ አክቲቪቲ ዋን ላይ የተሰጧችሁ ጥያቄዎች እነዚህን ነበር የሚመስሉት። አሁን ቀጥታ አክቲቪቲ 7.2ን መስራት እንጀምራለን። 7.2 ላይ የተሰጧችሁ ጥያቄ take 3 consecutive years from this year backward and taking 2 commonly used commodities in your area. 1 calculate nominal GDP, 2 calculate real GDP, 3 calculate the GDP deflation የሚል ጥያቄ ነው የተሰራው የተሰጣችሁ ማለት ነው። ስለዚህ ቀጥታ ጥያቄዎችን ወደ መስራት እንሄዳለን ማለት ነው። እንግዲህ we will take 3 consecutive years የ2021 2022 እና 2023 ዓመታትን ማለት ነው working backward እነዛን ዳታዎች ወስደናል ቤዝ ይር ማለት ነው። ስለዚህ ሃይፖቴቲካል ዳታ ነው፣ እንዴት አድርገን ካልኩሌት ልናደርግ እንደምንችል ለመረዳት ነው ማለት ነው። ስለዚህ ለምሳሌ ፕራይስ ኦፍ ሜዝ፣ ኳንቲቲ ኦፍ ሜዝ፣ ፕራይስ ኦፍ ሚልክ፣ ኳንቲቲ ኦፍ ሚልክ ከዚህ ዳታ ተሰጥቷል። ዳታውን ደብተራችሁ ላይ ገልጣችሁ መጀመሪያ መያዝ ይኖርባችኋል ማለት ነው። ለምሳሌ 2021 ፕራይስ ኦፍ ሜዝ በኬጂ 25 ብር ነው። ኳንቲቲ ኦፍ ሜዝ 1000 ነው። በ2022 ደግሞ 30 ብር ነው፣ 1200 ነው የሚያስፈልገው ማለት ነው። 2023 40 ብር ነው፣ 1300 ያስፈልጋል። ፕራይስ ኦፍ ሚልክ በ2021 30 ብር 500 ኳንቲቲ ሊትር በሊትር ማለት ነው። 22 ደግሞ 35 ብር ነው ፐር ሊትር ማለት ነው፣ 600 ሊትር ያስፈልጋል። 2023 45 ብር ነው፣ 650 ሊትር ያስፈልጋል። ፐር ሊትር ግን 45 ብር ነው ማለት ነው። ስለዚህ ቀጥታ ይህንን እንትን ስንል ወስደን ስንሰራ ማለት ነው። እንግዲህ በመጀመሪያ ደረጃ ካልኩሌት ኖሚናል ጂዲፒውን ማስላት ይኖርብናል። ኖሚናል ጂዲፒ ስናሰላ የምንጠቀመው ምንድን ነው? ኢት ዩዝስ ከረንት ይር ፕራይስ ቱ ቫሊዩ ከረንት ይር ኳንቲቲ ማለት ነው። ስለዚህ ፎርሙላው ፕራይስ ኢን ከረንት ይር ታይምስ ኳንቲ ኢን ከረንት ይር ፎር ኦል ጉድስ ማለታችን ነው። ፎር 21 ቤዝ ይር የሜዝ 25 ሲባዛ በ1000 25000 ይመጣል። ሚልክ በተመሳሳይ መንገድ 30 ሲባዛ በ500 15000 ይመጣል ማለት ነው። ኖሚናል ጂዲፒውን እዚህ ጋር ስናሰላ 25000 ሲደመር 15000 ኖሚናል ጂዲፒ ማለት የሜዝ ሲደመር የሚልክ ይሆናል ማለት ነው የተገኘው ውጤት። ኦኬ ይሄን በደንብ ከተረዳችሁ በኋላ ማለት ነው ቀጣዩ ደግሞ የ2022ን በተመሳሳይ መንገድ እንሰራለን ማለት ነው። የ2022ን ስንሰራ ሜዝ 30 ሲባዛ በ1200 ነው። 30 ብር 1 ኪሎ ነው፣ 1200 ያስፈልጋል፣ 36000 ይሆናል ማለት ነው። ሚልክ 35 ብር ነው ፐር ሊትር፣ በተመሳሳይ መንገድ 600 ያስፈልጋል፣ 21000 ይሆናል ማለት ነው። ኖሚናል ጂዲፒው ቀጥታ ሁለቱን 36000 እና 21000 መደመር ይሆናል በቀጥታ ማለት ነው። ስለዚህ ፎር 2023 ደግሞ በተመሳሳይ መንገድ እንሰራለን። 40 ሲባዛ በ1300 ሚልክንም ስንሰራ 45 ሲባዛ በ650 የሜዝ 52000 ይመጣል። የሚልክ ደግሞ 29250 ይመጣል ማለት ነው። ኖሚናል ጂዲፒው እንግዲህ 81250 ብር ይመጣል ማለት ነው። ስንደምረው 52000 ሲደመር 29250 ኖሚናል ጂዲፒውን አሁን አስልተን ጨርሰናል ማለት ነው። እንግዲህ ተማሪዎች አሁን ደግሞ የምንሰራው ሪል ጂዲፒውን ነው። ሪል ጂዲፒ ለመስራት ምንድነው የምናደርገው?
it uses base year price 2021 የ2021ን ቤዝ ይር አድርገን እንወስዳለን to value current year quantity ማለት ነው። ስለዚህ ፎርሙላው ምንድነው? price in the base year times quantity in the current year for all goods then summed ይሆናል ማለት ነው። የ2021ን ቤዝ ይር አድርገን ስንጠቀም the same as nominal GDP ስንሰራ ማለት ነው። ሪል ጂዲፒው የ21,040 ሺህ ይመጣል ማለት ነው። ፎር 2022 ደግሞ ምን እናደርጋለን? የ25 ሲባዛ በ1200 የ30 ሲደመር ማነው ሲባዛ በ600 18,000 ይመጣል። ሪል ጂዲፒው ምንድነው? እዚህ ጋር 30 ሲደመር 18,000 48,000 ይመጣል ማለት ነው። ፎር 2023ም በተመሳሳይ መንገድ እንሰራለን። ሪል ጂዲፒው 52,000 ይመጣል ማለት ነው። ስለዚህ ይህንን ከሰራን በኋላ ካልኩሌት ዘ ጂዲፒ ዲፍሌተር ጂዲፒ ዲፍሌተርን ካልኩሌት ማድረግ ይጠበቅብናል ማለት ነው። ይህን ካልኩሌት ስናደርግ ጂዲፒ ዲፍሌተር ሜጀርስ ዘ ፕራይስ ሌቭል ኢንፍሌሽን ኮምፔርድ ቱ ዘ ቤዝ ይር ማለት ነው። ጂዲፒ ዲፍሌተር ኢንፍሌሽን ነው ሜጀር ሊያደርግልን የሚችለው። ፎርሙላው ምንድነው? ኖሚናል ጂዲፒ ሲካፈል ለሪል ጂዲፒ ሲባዛ በመቶ ይሆናል ማለት ነው። 2021ን ስንሰራ 40 ሲካፈል ለ40 ሺህ ሲባዛ በመቶ 100% ነው ቤዝ ይር ስለሆነ ማለት ነው። 22 ደግሞ 57 ሺህ ሲካፈል ለ48 ሺህ ነው የሚሆነው 118.75 ይመጣል። 2025 ደግሞ 81,250 ሲካፈል 52,000 ሲባዛ በመቶ 156.25 ይመጣል ማለት ነው። ስለዚህ ጂዲፒ ዲፍሌተሩ ይሄን ነው ስናወዳደር እንግዲህ ከ21 አንጻር 18.75 ኢንፍሌትድ ሆኖ ጨምሯል። ከ2023 አንጻር ደግሞ 56% ጨምሯል። ከዚህኛው እያቀናነስን ነው የምንሰራው ማለት ነው። ስለዚህ በዚህ መንገድ መረዳት ትችላላችሁ። አናላይስ ከዚህ የምንረዳው ምንድን ነው ስንል the increase in real GDP from 40,000 to 52,000 የሚጨምር ከሆነ ኢኮኖሚው ምን እየሆነ ነው? ሞር ጉድ እያመረተ ነው፣ እቃዎችን እያመረተ ነው። ትሩ ግሮዝ አለ ማለት ነው። the increase in GDP deflator from 100 to 156.25 shows the price have rise or inflation አለ ማለት ነው። the difference between nominal GDP growth which more than the double and real GDP growth is due to this price increase ይሆናል ማለት ነው። ስለዚህ በዚህ መንገድ መረዳት ትችላላችሁ የሚለውን እንድትይዙ። እንግዲህ ተማሪዎች ሁለት አክቲቪቲዎችን አሁን በዚህን ሰዓት ሰርተናል። አክቲቪቲ 7.3 ደግሞ ምንድነው የሚለውን እናያለን። የተሰጣችሁ ጥያቄ ዲስከስ ዊዝ ዮር ዴስክ ሜት ከመቀመጫ ወንበር ላይ ከጎናችሁ ከተቀመጠው ተማሪ ጋር አብራችሁ ዲስከስ ማድረግ ያለባችሁ ምንድነው? ስትራክቸር ኦፍ አግሪካልቸር ፕራክቲስ ኢን ዮር ኤሪያ ሊስት out the advantage that society can get from the agriculture sector ምንድነው የሚያገኘው የሚለውን ዲስከስ እንድታደርጉ ነው የተሰጣችሁ ጥያቄ ማለት ነው። ስለዚህ types or structures of agriculture in your area ማለት ነው። እንግዲህ በዚህ አይነት መንገድ ልዘረዝሩ ይችላላችሁ። ስሞል ሆልደር ፋርሚንግ ባለበት አካባቢ ስሞል ሆልደር ፋርመን ብሎ ሊናገር ይችላል። ፓስቶራል ኦር ኖማዲክ ሲስተም ባለበት ደግሞ ኖማዲክ ኦር ፓስቶራል ሊል ይችላል። እንዲሁም ኮመርሻል ፋርሚንግ ባለበት አካባቢ ኮመርሻል ፋርሚንግ ለምሳሌ እኔ ባለሁበት አካባቢ ስሞል ሆልደር ፋርሚንግ ነው ያለው። ሞስት ዶሚናንት 90% ኦፍ ፕሮዳክሽን ሚክስድ ፋርመርስ ክሮፕ ኤንድ ላይቭስቶክ ሰብልን እና እንስሳትን የሚያረቡ ናቸው። አቨሬጅ ፋርም ሳይዝ ከ2 ሄክታር ሚያንስ ነው። ፋውንድ ኢን ሞስት ሃይላንድ ኤሪያ ነው የሚገኘው። ፓስቶራል ስንል ደግሞ ሪላይስ ላይቭስቶክ ፎር ሰርቫይቫል እንስሳትን በማርባት ሲዝናል ሙቭመንት ከቦታ ቦታ ይንቀሳቀሳሉ። ኮመርሻል ስንል ላርጅ ስኬል ፋርሚንግ ነው። ትልልቅ የእርሻ ቦታዎችን የሚያካትት ሊሆን ይችላል። ሞደርን ቴክኖሎጂ ሜካናይዜሽን ሊጠቀሙ ይችላሉ። ትራክተር፣ ኮምባይነር ሊጠቀሙ ይችላሉ። ካሽ ክሮፕስ፣ ኮፊ፣ ቲ፣ ፍላወር ፋውንድ ኢትዮጵያ ለምሳሌ በአዋሽ ቫሊ፣ ሪፍት ቫሊ አካባቢ ላይ በብዛት እንደሚገኝ መረዳት እንችላለን። ሁለተኛው ጥያቄ አድቫንቴጅ ኦፍ ዘስ አግሪካልቸራል ሴክተር ቱ ሶሳይቲ የሚል ነው። አድቫንቴጁ እንግዲህ ሶርስ ኦፍ ፉድ የምግብ ምንጭ በመሆን ለምሳሌ ወተት፣ ስጋ፣ ጥራጥሬ ሊሆን ይችላል። ሶርስ ኦፍ ሮ ማቴሪያል የኢንዱስትሪ ግብአት በመሆን ሳፕላይስ ኢንፑት ቱ ኢንዱስትሪ ሌዘር ኦይሲድ ሊሆን ይችላል። የስራ እድል በመፍጠር ለምሳሌ ኢትዮጵያ ኦቨር 80% የሚሆኑ ኢትዮጵያን እርን ላይቭሊሁድ ፍሮም አግሪካልቸር አብዛኛው ከግብርና የሚገኝ ነው። ኮንትሪቢሽን ቱ ጂዲፒ ለጂዲፒ ኮንትሪቢዩት በማድረግ ላርጅ ሼር ኦፍ ናሽናል
ናሽናል ኢንካም ትሩ ዲክላይኒንግ ፎሬን ከረንሲ የውጭ ምንዛሬ በማስገኘት ካፒታል ፎር ኢንቨስትመንት እዚህ ጋር እንግዲህ ግብርና ራሱን የቻለ አንድ ኢንቨስትመንት ነው። ይህን መረዳት እንችላለን ማለት ነው። እንግዲህ ተማሪዎች እስካሁን 3 አክቲቪቲዎችን ሰርተናል። አሁን ደግሞ አክቲቪቲ 7.4ን እንሰራለን ማለት ነው። እንግዲህ የመጀመሪያው አክቲቪቲ የተሰጣችሁ ጥያቄ ሊስት አውት ፕሮዳክትስ ኦፍ ዘ ኢንዱስትሪ ሴክተር ፍሮም ዩር ኤሪያ ነው። አካባቢያቸው የሚገኝ የኢንዱስትሪ ምርት የሆነ ዘርዝሩ ነው። ሁለተኛው ዲስከሲንግ ግሩፕ ኦፍ 3 ስቱደንት ዘ ሮል ኦፍ ኢንዱስትሪያል ሴክተር ኢኮኖሚ ኦፍ ኢትዮጵያ። 3 ሆናችሁ በግሩፕ ሆናችሁ ማለት ነው የኢንዱስትሪ ሴክተር ጠቀሜታን ለኢትዮጵያ ተወያዩ የሚል ጥያቄ ነው። ሁለተኛ የተሰጣችሁ ጥያቄ ማለት ነው። ስለዚህ ሊስት አውት ፕሮዳክትስ ኦፍ ዘ ኢንዱስትሪያል ሴክተር ፍሮም በአካባቢያችን ሲታይ ማለት ነው። ለምሳሌ ፉድ ኤንድ ቤቨሬጅ ልንወስድ እንችላለን። የምግብና የመጠጥ፣ ቴክስታይል ኤንድ ጋርመንት ጨርቃ ጨርቅ እና አልባሳት፣ ሌዘር ኤንድ ሌዘር ፕሮዳክትስ ቆዳና የቆዳ ውጤቶች፣ ውድ ኤንድ ፈርኒቸር እንጨትና የፈርኒቸር ማለት የእንጨት ስራዎች ልንል እንችላለን። ነን ሜታሊክ ፕሮዳክትስ ብረት ነክ ያልሆኑ፣ ሜታሊክ ፕሮዳክትስ ብረታ ብረት፣ ኬሚካል ኤንድ ፕላስቲክ የኬሚካል እና የፕላስቲክ፣ ፔፐር ኤንድ ፕሪንቲንግ የወረቀት እና ህትመት፣ ኮንስትራክሽን ልናነሳ እንችላለን ማለት ነው። ስለዚህ ፕሮዳክት ካታጎሪዎቹን በዚህኛው በኩል ተመልክታችሁ ማለት ነው። ስፔሲፊክ ኤግዛምፕል ደግሞ በዚህኛው በኩል ተቀምጦላችኋል እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ለምሳሌ ለፉድ ኤንድ ቢቨሬጅ እዚህ ጋር ተቀምጧል። ለቴክስታይል እና ለእንትን ደግሞ እዚህ ክሎዝ ፋብሪክ ብላንኬት የሚላለ፣ ለሌዘር ኤንድ ሌዘር ፕሮዳክት እዚህ ጋር የተቀመጣለ፣ እንዲሁም ነን ሜታሊክ ለሆኑ እዚህ ጋር አለ። ስለዚህ በፊት ለፊታቸው ያሉትን ምርቶች ራሱ አይታችሁ መረዳት ትችላላችሁ ማለት ነው። ሁለተኛው ዲስከሲንግ ግሩፕስ ኦፍ 3 ስቱደንትስ ዘ ሮልስ ኦፍ ዘ ኢንዱስትሪያል ሴክተርስ ኢኮኖሚ ኦፍ ኢትዮጵያ ነው። ሮሉ ጥቅሙ ምንድን ነው? ኢንዱስትሪ ሴክተር ለኢትዮጵያ ነው። አንደኛው አውትፑት ኮንትሪቢሽን ነው። ጂዲፒ እንግዲህ ለራሱን የቻለ ኮንትሪቢሽን አለው። ዘ ኢንዱስትሪያል ሴክተር አድ ቫልዩ ቱ ዘ ናሽናል ኢኮኖሚ ባይ ፕሮዲሲንግ ጉድስ እቃዎችን በማምረት ማለት ነው ኮንትሪቢዩት ያደርጋል። ኢምፕሎይመንት ክሬት በማድረግ ስራ ዕድል በመፍጠር ራሱን የቻለ ፎሬን ኤክስቼንጅ ኮንትሪቢሽን የውጭ ምንዛሬ በማስገኘት ብላችሁ ልታነሱ ትችላላችሁ ማለት ነው። ኤክስፕሌን ሲደረግ እዚህ ጋር ማየት ይቻላል ማለት ነው። እና ሁለተኛ ይሄንን ፖዝ አድርጋችሁ መረዳት ትችላላችሁ የሚለው ሀሳብ ለመስጠት ነው። አክቲቪቲ 7.5 የተሰጣችሁ እንግዲህ ሊስት አውት ሰርቪስ ዛት ዩ ኖ ፍሮም ዩር ኤሪያ ፕሮቫይድ ባይ ሰርቪስ ሴክተር የሚሰጠው ወይም አገልግሎት በመስጠት የሚታወቁ ተቋማትን ሊስት አድርጉ ነው። ሁለተኛው ዘ ግሩፕ ኦፍ 4 ሆናችሁ ደግሞ ሮል ኦፍ ሰርቪስ ሴክተር አገልግሎት ሰጪ ተቋማትን ጠቀሜታ ተወያዩ የሚል ነው። እንግዲህ ሰርቪስ ፕሮቫይድ ባይ ሰርቪስ ሴክተርስ ኢን ዩር ኤሪያ ስንወስድ ለምሳሌ ትሬድ ሰርቪስ መውሰድ እንችላለን። የንግድ ተቋማትን፣ ሱቆችን፣ ሱፐርማርኬትን፣ ሎካል ማርኬት ገበያ ማዕከሎችን ልናነሳ እንችላለን። ሆቴል፣ ሬስቶራንትን፣ ትራንስፖርት ሰርቪስን የሚሰጡ ኮሚኒኬሽን ሰርቪስ፣ ባንኪንግ፣ ኢንሹራንስ ባንክ አገልግሎት የሚሰጡ አካባቢያችሁ መጥቀስ ትችላላችሁ። ኤዱኬሽን ሰርቪስ የትምህርት የጤና ሰርቪስ የሚሰጡትንም መዘርዘር ትችላላችሁ ማለት ነው። ስለዚህ ሰርቪስ ፕሮቫይድ ባይ ሰርቪስ ሴክተር እነዚህ ናቸው። የንግድ አገልግሎት፣ የሆቴል እና የሬስቶራንት አገልግሎት፣ የትራንስፖርት አገልግሎት፣ የኮሚኒኬሽን አገልግሎት፣ የባንክ እና ኢንሹራንስ አገልግሎት፣ የትምህርት አገልግሎት፣ የጤና አገልግሎት። እንግዲህ ጤናን ብንወስድ ለሕክምና ማለት ነው። ኤዱኬሽን ለትምህርት ማለት ነው። ባንክ ኢንሹራንስ ደግሞ ለገንዘብ ለቁጠባና የመድን ዋስትና በመስጠት ልንል እንችላለን ማለት ነው። ስለዚህ በዚህ መንገድ መረዳት ትችላላችሁ የሚል ሀሳብ ነው ያለኝ። ሮል ኦፍ ሰርቪስ ሴክተር ኢትዮጵያ ደግሞ ሰርቪስ ሴክተር ኮንትሪቢዩትስ ቱ ላርጅስት ሼር ኦፍ ጂዲፒ ኮንትሪቢዩት በማድረግ ለምሳሌ ከ45 ከ46% ሼር አለው። ኢት ኢዝ ሰከንድ ላርጅ ኤምፕሎይመንት አፍተር አግሪካልቸር። ከአግሪካልቸር ቀጥሎ ደግሞ ለስራ ዕድል ፈጠራ ሰርቪስ ሴክተሩ ራሱን የቻለ ጥቅም አለው። ኤምፕሎይመንት ግሮስ ሲምሎስ ሴክተር አርንስ ሲግኒፊካንት ፎሬን ኤክስቼንጅ የውጭ ምንዛሬን በማስገኘት ራሱን ሚና ይጫወታል ማለት ነው ለኢትዮጵያ። ባንኪንግ ሰርቪስ፣ ኮሚኒኬሽን ሰፖርት ኤንድ አዘር ሰርቪስ ሴክተርን መጥቀስ እንችላለን ማለት ነው። እንግዲህ ጥቅሙን በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። እንግዲህ ተማሪዎች ሌላው የተሰጣችሁ አክቲቪቲ 7.6 ነው።
ዲቤት ነው፣ ተከራከሩ ነው። የምትከራከሩት ኤ እና ቢ ላይ የተሰጠው አለ። አንደኛው ኢንዱስትሪ ዲቨሎፕመንት ቤተር ዛን አግሪካልቸር ዲቨሎፕመንት ፎር ፋስተር ኢኮኖሚክ ግሮዝ ፎር ኢትዮጵያ አንዱ ግሩፕ ሆኖ፣ ሌላኛው ግሩፕ ደግሞ አግሪካልቸር ዲቨሎፕመንት ቤተር ዛን ኢንዱስትሪያል ዲቨሎፕመንት ፎር ፋስተር ኢኮኖሚክ ግሮዝ ኢን ኢትዮጵያ ብሎ መከራከር ነው። አንደኛው ግሩፕ የኢንዱስትሪ ልማት ከግብርና ልማት የበለጠ ለኢትዮጵያ ኢኮኖሚ እድገት ጠቀሜታ አለው ብሎ ሀሳብ ይዞ ሊነሳ ይችላል። ሁለተኛው ግሩፕ ደግሞ የግብርና ልማት ከኢንዱስትሪ ልማት ለኢትዮጵያ ኢኮኖሚ እድገት የተሻለ ጥቅም አለው ብሎ ሊነሳ ይችላል ማለት ነው። ስለዚህ ዲቤት አድርጉ ነው የሚለው። ሁለተኛው ጥያቄ ኢቫሉዌት አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያል ስትራቴጂ ኦፍ ኢትዮጵያ ነው። ገምግሙ ነው የአግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን የግብርና መር ኢንዱስትሪ ልማት የምንለው ማለት ነው። ቀጥታ ወደ ክርክሩ ለምሳሌ አግሪካልቸር ፎር ኢንዱስትሪያል ዲቨሎፕመንት ቢንግ ቤተር ብሎ የሚነሳው የተሻለ ነው ብሎ የሚነሳው ሰው ማለት ነው ምን ማለት ይችላል? The industrial sector has the largest potential to adopt new technology and achieve higher productivity per worker. አዳዲስ ቴክኖሎጂዎችን ለመጠቀም እንዲሁም ደግሞ ላርጅ ፖቴንሻል እንደሆነ ምርትና ምርታማነትን ለማሳደግ ጠቀሜታ እንዳለው ብሎ ሊነሳ ይችላል ማለት ነው። ኢንዱስትሪ አድ ሞር ቫሊዩ ፕሮሰሲንግ ሮ ማቴሪያልስ ፊኒሽ ጉድስ ጀነሬቲንግ ሃይ ፕሮፊት ከፍተኛ ምርት ሊያስገኝ ይችላል። ኢንዱስትሪ ክሪኤትስ ስትሮንግ ባክዋርድ ሊንኬጅ ዲማንድ ፎር አግሪካልቸር ሮ ማቴሪያል ኤንድ ፎርዋርድ ሊንኬጅ ሳፕላይ አዘር ሴክተር ማለት ነው። ባክዋርድ ሊንኬጅ እና ፎርዋርድ ሊንኬጅ ሊፈጥር ይችላል። ኢንዱስትሪ ከግብርና የተሻለ ነው ሊል ይችላል። ላርጅ ስኬል ኢንዱስትሪያል ፕሮዳክሽን አቺቭስ ኢኮኖሚ ኦፍ ስኬል ብሎ ሊናገር ይችላል። ኢንዱስትሪ ግሮዝ ክሬትስ አርባን ጆብስ የተሻለ ስራ እድል ሊፈጥር ይችላል። አብዞርቢንግ ሰርፕለስ ላብ ፎር ሩራል ኤሪያስ በገጠር ያለውን ስርዓት በኢንዱስትሪ ሴክተሩ ተሰማርቶ ሊይዝ ይችላል ብሎ ሊነሳ ይችላል ማለት ነው። ስለዚህ ኢንዱስትሪ ኢንካሬጅ ኢኖቬሽን ፈጠራን፣ ግኝትን ሊያበረታታ ይችላል ብሎ ሊከራከር ይችላል ማለት ነው። ወይራዝ ሌላኛው ደግሞ አርጊመንትስ ፎር አግሪካልቸር ዲቨሎፕመንት ቤተር ብሎ ቢንግ ቤተር ግብርናው የተሻለ ነው ብሎ የሚነሳ ከሆነ ደግሞ ምን ሊል ይችላል? አግሪካልቸር ኢዝ ዘ ባክቦን ኦፍ ኢትዮጵያን ኢኮኖሚ ኢምፕሎይንግ ኦቨር 80% ኦፍ ፖፑሌሽን 80% የሚሆነው የኢትዮጵያን ሕዝብ በግብርና ይዞ የሚገኝ የስራ ዕድል መፍጠሪያ መንገድ ነው ብሎ ሀሳብ ሊያነሳ ይችላል ማለት ነው። አግሪካልቸር ሰፕላይስ ሮ ማቴሪያል ቱ ኢንዱስትሪ ቱ ሶ ዊዛውት አግሪካልቸር ዲቨሎፕመንት ኢንዱስትሪ ግሮዝ ዊል ቢ ዊክ ግብርና ሳያድግ ኢንዱስትሪ ማሳደግ አይቻልም ሊል ይችላል ማለት ነው። ኦቨር 80% ኦፍ ኢትዮጵያን ኤክስፖርት ከ80% በላይ የሚሆነው ኤክስፖርት አርኒንግ መነሻው ግብርና ነው ሊል ይችላል ማለት ነው። ኮፊን፣ ኦይልሲድን፣ ፐርስን፣ ሃይደንድ ስኪን መጥቀስ ይችላል ማለት ነው። ቡናን፣ የቅባት እህሎችን እና የአበባ ምርት እንዲሁም ደግሞ ቆዳና ሌጦን ማንሳት ይችላል ማለት ነው። ዲቨሎፕመንት አግሪካልቸር ኢንሹር ፉድ ሴኩሪቲ ኤንድ ሬዱስ ዲፔንድስ ኦን ፉድ ኢምፖርትስ ሲንስ ሞር ፑር ፒፕል ሊቭ ኢን ሩራል ኤሪያስ ኢምፕሩቪንግ አግሪካልቸር ዳይሬክትሊ አድሬስ ፖቨርቲ ሶርስ ብሎ ሊከራከር ይችላል። ድህነትን መቀነስ የሚቻለው ግብርናን ማዘመን ሲቻል ነው የሚል ሀሳብ ይዞ ሊከራከር ይችላል። እንግዲህ ይሄን ለመነሻ እንጂ እናንተ በውስጣችሁ የሚሰማችሁን አንስታችሁ ወይ የኢንዱስትሪ ሴክተሩ የተሻለ ነው ወይም ደግሞ የግብርና ዲቨሎፕመንት የተሻለ ነው ብላችሁ ልትከራከሩ ትችላላችሁ ማለት ነው። ሌላኛው ኢቫሉዌሽን ኦፍ ዘ ኢትዮጵያን አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያል ስትራቴጂ ነው። ይሄ ኢት ፕሌስ አግሪካልቸር አዝ ዘ ሊዲንግ ሴክተር ግብርናው መሪ እንዲሆን ከዛ ቀጥሎ ኢንዱስትሪው ደግሞ እንዲከተል እና ኢኮኖሚው በዚህ መንገድ ያድጋል ብሎ የሚነሳ ነው። ዊዛውት አግሪካልቸር ዲቨሎፕመንት ኢንዱስትሪ ግሮዝ ዊል ቢካም ዊክ ኤንድ አንሰስቴይብል ያለ ግብርና እድገት የኢንዱስትሪው ደካማ ሊሆን ይችላል ማለት ነው። ቀጣይነት አይኖረውም። ፕሮዳክሽን ኦፍ አግሪካልቸር ሳፕላይስ ሮ ማቴሪያል ግብአትን ለኢንዱስትሪ ማቅረብ የሚችለው ግብርና ነው ብሎ በዚህ መንገድ ሊገመግም ይችላል ማለት ነው። ስለዚህ ይህንን አይታችሁ ኢቫሉዌሽን ሰርታችሁ ማለት ነው ስትራቴጂውን መገምገም ትችላላችሁ በዚህ መንገድ ማለት ነው። እንግዲህ ተማሪዎች አክቲቪቲዎችን በዚህ አይነት መንገድ ለመስራት ጥረት አድርገናል። እናንተ እንግዲህ ከዚህ የተሻለ መልስ አዘጋጅታችሁ ለክፍል መምህራችሁ ማቅረብ ይጠበቅባችኋል ማለት ነው። በእኔ በኩል ለዛሬ ያዘጋጀሁላችሁ የ10ኛ ክፍል ኢኮኖሚክስ ዩኒት 7 አክቲቪቲ ላይ የተሰጧችሁን ጥያቄዎች መልሶቻቸው ኤክስፕሌን ሲደረጉ በዚህ መንገድ እንደሆነ ለማስረዳት ነው። እንግዲህ ለዩቲዩብ ቻናሉ አዲስ የሆነችው ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።